Some breaking news right now from Iranian news sources that there have been several explosions heard in Tehran, Tabriz, and Isfahan. Sirens have sounded across the country with projectiles seen over northern Israel. ኢራን እስራኤልን በሚሳኤል ደበደበች። እስራኤልን በምላሹ ኢራን ደብድባለች። ከሁለት ወራት ቆይታ በኋላ ሁለቱ ሀገራት ቀጥታ ተኩስ ውስጥ ገብተዋል። First then, around 10 p.m. last night local time, Iran launched missiles towards Israel. The first such bombardment since the ceasefire came into place. ሀገር እስራኤል ወትሮም ቢሆን ለኢራን እጅ የምትሰጥ ሀገር አይደለችም። በኢራን ላይ ከባድ የአጸፋ እርምጃ መውሰዷ ተገልጿል። እስራኤል ኢራን ብትመታኝም የትራምፕን ሀሳብ በማክበር ኢራን አልመታም ብላ በመግለጫ ወጥታ ነበር። ዶናልድ ትራምፕ እንደተለመደው አሸማጋኝ ሆነው ለመምጣት ሞክረዋል። እስራኤልና ኢራን ተኩስ ማቆም አለባቸው እያሉ ነው። In the last few minutes, President Trump has posted on social media saying Iran and Israel must, as he said, immediately stop shooting. ፕሬዚዳንት ትራምፕ እስራኤል ወደ ኢራን እንዳትተኩስ ማስጠንቀቃቸውን ተከትሎ እስራኤል ምራቋን ዋጥ ያደረገች ሀገር ተብላ ተወድሳ ሳትጨርስ በኢራን ላይ የሚሳኤል ዶፍ አውርዳለች። የትራምፕ ተማጽኖ ግን ሜዳ ላይ ቀርቷል። ብዙዎች እስራኤል በኢራን ላይ አልተኩስም ብላ ቃል ከገባች በኋላ ቃሏን በማጠፍ በኢራን ላይ ሚሳኤል አዘነበችው ኢራን ምትጠንካራ ስለሆነባት ነው እያሉ ያምናሉ። እንደሚታወቀው ኢራን በደረቅ ሌሊት ቁጥሩ በውል ያልታወቀ ሚሳኤል ወደ ሰሜናዊ እስራኤል ማስወንጨፏ ይታወሳል። ኢራን በመካከለኛው ምስራቅ ሀገራት በተለይ በእስራኤል ላይ አቁማ የነበረውን ጥቃት ከትናንት ጀምሮ መፈጸም መጀመሯ ተገልጿል። በኢራን ሚሳኤል ድብደባ ክፉኛ የተበሳጨችው እስራኤል በደቡባዊ ምዕራብ ኢራን በሶስት ከተሞች ላይ ከባባድ የሚባሉ ጥቃቶችን አድርሻለሁ ስትል ተደምጣለች። የእስራኤል ጦር የካሩን ፔትሮል ኬሚካል ካምፓኒ መደብደቡን አስታውቋል። አንድ ስማቸው ያልተገለጸ የእስራኤል ባለስልጣን የድላችን የመጀመሪያ ቀን ላይ እንገኛለን ሲሉ ገልጸዋል። ኔታንያሁ ኢራን የአሸባሪ መሪና የዓለም ስጋት የሆነች ሀገር ናት ካሉ በኋላ የማያዳግም ጥቃት እናደርስባታለን ብለዋል። ድጋሜም ለዓለም ሆነ ለእስራኤል ጠላት እንዳትሆን አድርገን እንደቁሳታለን ሲሉ ዝተዋል። ስማቸው ያልተጠቀሰ የእስራኤል ባለስልጣንም ጠቅላይ ሚኒስትር ቤንያሚን ኔታንያሁ የማያዳግም ቅጣት ለመቅጣት ተዘጋጅተዋል ሲሉ ተደምጠዋል። የአሸባሪው የቴህራን አገዛዝ ወታደራዊ ስፍራዎች በአየር ኃይላችን ይወድማሉ ሲሉም ዝተዋል። እስራኤል የክሩዝ ሚሳኤልና የጦር አውሮፕላኖችን በመጠቀም ኢራን ላይ የቦምብ ጥቃት ማድረሷ ተረጋግጧል። ፕሬዚዳንት ዶናልድ ትራምፕ በበኩላቸው ኢራን ወደ ድርድር እንድትመለስ ጠይቀው እስራኤል በኢራን ላይ ምንም አይነት እርምጃ እንዳትወስድ አሳስበዋል። ዶናልድ ትራምፕ ይህን ይበሉ እንጂ እስራኤል በንዴት በኢራን ላይ ጥቃት ማድረሷን ቀጥላበታለች። እስራኤል በኢራን ጥቃት ከደረሰባት በኋላ አስቸኳይ አዋጅ አውጃለች። የኢራን እስላማዊ ሪፐብሊክ በእስራኤል ላይ ተከታታይ የሚሳኤል ጥቃቶችን መክፈቱን ተከትሎም የእስራኤል መከላከያ ኃይል ግንባር እዝ በአገር አቀፍ ደረጃ ሁሉንም የትምህርት እንቅስቃሴዎች ሙሉ በሙሉ ማገዱን አስታውቋል። የኢራን ካታም አል-ነቢያ ማዕከላዊ ጥቃቱን አስመልክቶ ባወጣው መግለጫው የእስራኤል መንግስት የተኩስ አቁም ስምምነቱን ደጋግሞ በመጣስ በአሜሪካ ድጋፍና በዓለም አቀፉ ማህበረሰብ ዝምታ እየተበረታታ በሊባኖስ ህዝብ ላይ የጦር ወንጀል እየፈጸመውን ገልጿል። በተለይ እስራኤል የታገዱ የጦር መሳሪያዎችን ማለትም ነጭ ፎስፎረስን በመጠቀም ቤሩትና ደቡብ ሊባኖስን ማጥቃቱን ቀይ መስመሮችን መሻገሯን ያመላክታል ያለው የኢራን ጦር እስራኤል በዓለም አቀፍ ደረጃ የተወገዘውንና የተከለከለውን ነጭ ፎስፎረስ በመጠቀም ጥቃት መፈጸሟን ለሰው ልጅ የማትራራ ብሎም የማታዝን ጨካኝና ዓለም አቀፍ አሸባሪ ሀገር መሆኗን ዓለም አቀፉ ማህበረሰብ መረዳት አለበት በማለት የኢራን መንግስት በእስራኤል ላይ ውንጀላ አቅርቧል። ኢራን ቀደም ሲል በነበራት ማስጠንቀቂያ መሰረት በቤሩት ላይ የሚፈጸም ጥቃት ከተስፋፋ በተመሳሳይ አሁን እየወሰደች ያለችውን እርምጃ የዚሁ ምላሽ መሆኑን የኢራን ጦር አስታውቋል። የኢራን ወታደራዊ እስራኤል በደቡባዊ ሊባኖስና በቤሩት ዳርቻዎች የምታደርገውን ጥቃት በአስቸኳይ መቆም እንዳለባት አሳስቧል። ወይም ለኢራን እርምጃ ምላሽ ለመስጠት ከሞከረች ከዚህ የበለጠ አውዳሚና የሚያሳዝኑ ጥቃቶች እንደሚገጥሟትና የጥፋቱ መጀመሪያ እንደሚሆኑባት አስጠንቅቋል። የእስራኤል መከላከያ ሚኒስትር እንዳለው ግን በኢራን በተፈጸመው የሚሳኤል ጥቃት ምንም አይነት ጉዳት አልደረሰም። በአንጻሩ እስራኤል በርካታ ተዋጊ ጀቶችን በመጠቀም ብሎም የኢራን መከላከያ ስርዓትን በመምታት ከጥቅም ውጭ እንዲሆን ማድረጓን አስታውቃለች። የሁለቱ ሀገራት አዲስ የተኩስ ልውውጥ ዳግም ወደ ለየለት ጦርነት እንዳያመራ ተሰግቷል። በፓኪስታን አሸማጋይነት እየተካሄደ የሚገኘው የኢራን አሜሪካ ስምምነት ከ30 እስከ 60 ቀናት ውስጥ ይፈጸማል እየተባለ ባለበት በዚህ ወቅት ጦርነቱ አገርሽቷል። የእስራኤል ጦር በፈጸመው ጥቃት በዋና ከተማዋ ቴህራን፣ ኢስፋንና ታብሪዝ አካባቢዎች ከፍተኛ ፍንዳታ መሰማቱን የኢራን መገናኛ ብዙሃን ዘግበዋል። ኢራን እስራኤል ምላሽ የምትሰጥ ከሆነ የከፋ ጥቃት በአካባቢው ላይ ሳይቀር እንደምትሰነዝር ማሳሰቧ ይታወሳል። ኢራን በሰሜናዊ እስራኤል ላይ ከ10 በላይ ባለስቲክ ሚሳኤሎችን ምሽቱን አስወንጭፋለች። ምናልባትም ቴህራን በአዲስ ዙር ጥቃቷ አደገኛ የጦር መሳሪያ ልትጠቀም ትችላለች የሚል ስጋት አለ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኔታንያሁ ምላሽ እንዳይሰጡ በስልክ ነግረዋቸዋል ቢባልም ኢራን ላይ እስራኤል ጥቃት ማድረሷም በአገራቱ መካከል ልዩነት እንዳለ ማሳያ ነው እየተባለ ይገኛል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የሚያደርጉትን ማንኛውም ስምምነት ኔታንያሁ ከመቀበል ውጭ አማራጭ የላቸውም ሲሉ ለፋይናንሻል ታይምስ መናገራቸው ይታወሳል። የትራምፕ ንግግር የእስራኤልና የአሜሪካ አለመግባባት ጫፍ ላይ ደረሰ ይመስላል እያስባለ ይገኛል። ዶናልድ ትራምፕ ለፋይናንሻል ታይምስ እንዳሳወቁት ኔታንያሁ ይህንን ውሳኔ ከመቀበል ውጭ አማራጭ የለውም ሲሉ በስልክ ባደረጉት ቃለ መጠይቃቸው ላይ ተናግረዋል ተብሏል።
ፕሬዝዳንቱ ቀጥል አድርገውም እኔ ነኝ ውሳኔ የምሰጠው፣ እኔ ነኝ ሁሉንም ውሳኔ የምሰጠው፣ ኔታንያሁ አይደለም ውሳኔ ሰጪው ሲሉ ተደምጠዋል። ዶናልድ ትራምፕ ከቀናት በፊት ኔታንያሁን ከስር ያዳንኩት እኔ ነኝ፣ እስራኤል በዓለም ሕዝብ ዘንድ እንድትጠላ ያደረገው ራሱ ኔታንያሁ ነው በማለት መሳደባቸው ይታወሳል። ኢራን ሊባኖስ ከተመታች እስራኤል መምታቴን አላቆምም ብላለች። እስራኤል ሊባኖስን መምታት ካቆመች ግን ሚሳኤል መተኮሴን አቆማለሁ ያለችው ኢራን አሁን በሷ ላይ የበቀል እርምጃ ተወስዶባታል። ሊባኖስ ላይ ለሚሰነዘር ጥቃት ሁሉ አጸፋዊ እርምጃ ወስዳለሁ በሚል ኢራን ዝታለች። ኢራን አሁን ደግሞ አጋዥ ቡድን አግኝታለች። የየመኖች ሁቲዎች ቀይ ባህርን መዝጋት እንደቻሉ እያሳወቁ ይገኛል። ኢራን የሆርሙዝ ሰላጤንም ቀይ ባህርን መዝጋት ዕድሏ በእጇ እየገባ መሆኑን እየተገለጸ ይገኛል። የየመኑ አማጺ ቡድን ሁቲ በእስራኤል ላይ ጥቃት መፈጸሙ ከገለጸ በኋላ ከእስራኤል ጋር ግንኙነት ያላቸው መርከቦች ላይ በቀይ ባህር እንዳይጓዙ ሙሉ በሙሉ መታገዳቸውን ዛሬ ባወጣው መግለጫ አስታውቋል። ሁቲ በመካከለኛው እስራኤል ያፋ ወይም ጃፋ ተብሎ የሚጠራው አካባቢ የሚገኙ ወሳኝ የሆኑ ኢላማዎች ሲል በገለጻቸው ቦታዎች ላይ ጥቃት መድረሱን ለጥቃቱ ኃላፊነቱ እንደሚወስድ በመግለጫው አሳውቋል። ሁቲ ባወጣው መግለጫው እንዳመላክተው የእስራኤል የባህር ኃይል መርከቦች በቀይ ባህር ላይ እንዳይጓዙ ሙሉ በሙሉ እግድ መጣሉን እወቁልኝ ብሏል። የሁቲ አማጺ ቡድን በቴሌግራም ኦፊሻል ገጹ ላይ ባወጣው መግለጫው ብለውም አልጀዚራ በጠቀሰው መግለጫ ድርጊቱ በመካከለኛው ምስራቅ እየተካሄደ ካለው ቀጠናዊ ግጭት ጋር በማያያዝ ለማንኛውም ትንኮሳ በደረጃ የሚመጥን ምላሽ እንሰጣለን ሲል በእስራኤል ላይ የተለመደውን ዛቻ ሰንዝሯል። ሁቲ ባወጣው መግለጫው በህዝባችንና በፍልስጤም በጋዛ በኢራንና በሊባኖስ እንዲሁም በኢራቅ ባሉ የነጻነት ታጋዮች ላይ የተጣለውን ኢፍትሐዊ ከበባ እያየን እጃችንን አጣጥፈን አንቀመጥም ሲል ተደምጧል። እኛ ከኢራንም ከፍልስጤምም ከሊባኖስም እንዲሁም ከኢራቅ ህዝብ ጎን መሆናችንን እወቁልኝ ሲል ተደምጧል። እንደ አውሮፓውያን አቆጣጠር ወርሃ ጥቅምት 2016 ዓ.ም እስራኤል በጋዛ ያወጀችውን ጦርነት ተከትሎም ወደ ግጭቱ የገባውና ከኢራን ጋር ወገኝተኝነት ያለው የሁቲ አማጺያን ቡድን ከዚያ ጊዜ ጀምሮም ወደ እስራኤል ተደጋጋሚ ሚሳኤልና የድሮን ጥቃቶችን የሰነዘረ መሆኑ ይታወቃል። በቀይ ባህር ላይ ከእስራኤል ጋር ግንኙነት አላቸው ወይም ይኖራቸዋል ተብሎ በሚታሰቡ የንግድ መርከቦች ላይ ኢላማ ሲያደርግም ቆይቷል። ቡድኑ እነዚህ ጥቃቶች እስራኤል በጋዛ ላይ ያካሄደች ባለው አስከፊ ጦርነት ሳቢያ ከፍልስጤማውያን ጋር ያለውን አብሮነት ለመግለጽ የተደረገ ተግባር እንደሆነም አድርጎ በተደጋጋሚ ይገልጻል። እስካሁን ኢላማ ከተደረጉት መካከል የደቡብ እስራኤሏ ኤላት ከተማና ዓለም አቀፍ ንግድ ወሳኝ የሆኑት የባህር ላይ የንግድ መስመሮች ይገኙበታል። ከየመን የተተኮሱት አብዛኞቹ ሚሳኤሎች፣ ድሮኖችና ሌሎች ተወርዋሪ መሳሪያዎች በእስራኤል አየር መከላከያ፣ በአሜሪካ የባህር ኃይል ብለውም በአጋር ወታደር ኃይሎች የመከኑ ቢሆንም የተወሰኑ ጥቃቶች ግን መጠነኛ ጉዳትና የመቁሰል አደጋዎች አስከትለዋል ነው የተባለው። ኢራን ከእስራኤል ጋር ቀጥታ የአየር ላይ ጥቃት መለዋወጥ ጀምራለች። ለመሆኑ አሜሪካ ምን ትላለች? ኢራንስ ስለ አሜሪካ ምን እያለች ነው የሚለውን ጉዳይ እዚህ ላይ መመልከቱ ተገቢ ይሆናል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ አገራቸው ከአሜሪካ ጋር መልእክት መለዋወጥ አለማቋረጧን ተናግረዋል። አሁንም ቀጥለናል ይበሉ እንጂ የሁለቱ ሀገራት የመልእክት ልውውጥ እስከ ትናንትናው ድረስ ማለትም ኢራን በእስራኤል ላይ ጥቃት ካደረሰች በኋላም በሁለቱ ሀገራት መካከል መልእክት ስለመለዋወጣቸው ውይይቱም ስለመቀጠል አለመቀጠሉ አላረጋገጡም። ከዚህ በተጨማሪም የፓኪስታን የአገር ውስጥ ጉዳይ ሚኒስትር ሞሽን ናቅቪ ከሁለት ቀናት በፊት ቴህራን የመጡ ንግግሮች እንዲቀጥሉ ለማገዝና ከድርድሩ ጋር ያሉ ጉዳዮችን ለመነጋገር ነው ሲሉ ተደምጠዋል። ፓኪስታን በአሜሪካና በኢራን መካከል በሚደረገው ድርድር ውስጥ ቁልፍ ሚና እየተጫወተች እንደሆነ ይነገራል። ፓኪስታን ዶናልድ ትራምፕ የሰላም ኖቤል ሽልማት እንዲሸለሙ ጥሪ ማቅረቧ ይታወሳል። ናቅቪ ወደ ቴህራን የሄዱት ከፓኪስታኑ መሪ ለኢራኑ ጠቅላይ መሪ ሙሽታባ ካሚኒ የተላከ ደብዳቤ ይዘው ነበር። አንዳንድ የኢራን መገናኛ ብዙሃን ከሳምንት በፊት እስራኤል በሊባኖስ የምታደርገውን ድብደባ በመቃወም ቴህራን ከዋሽንግተን ጋር የመልእክት መለዋወጧን አቋርጣለች በሚል ዘግበው ነበር። የኢራን ከፍተኛ ወታደራዊ የሆነው ካታም አልአነቢያም እስራኤል ላይ የሚፈጸመውን ጥቃት እንደሚያቆም ይፋ አድርጓል። እዙ ባወጣው መግለጫ የጦር ኃይሎቻችን የሚያካሄዱት ዘመቻ መቆሙን እናሳውቃለን ብሏል። ነገር ግን በደቡባዊ ሊባኖስ የሚፈጸመው ጥቃት የሚቀጥል ከሆነ ኢራን ከዚህ ቀደም ከነበረው በባሰ ሁኔታ ምላሽ እንደምትሰጥ ዝቷል። እስራኤል በደቡባዊ ቤይሩት ላይ ጥቃት ማድረሷን ተከትሎ ኢራን ያጸፋ ምላሽ መስጠት የጀመረችው ትናንትና እሁድ ሲሆን የእስራኤል ጦርም በኢራን ላይ ጥቃት ፈጽሟል። የቴህራን ከፍተኛ የፖለቲካና ወታደራዊ ባለስልጣናት ትናንት ምሽት በሰጡት ማስጠንቀቂያቸው ኢራን የተኩስ አቁሙን በመጣስ ያጸፋ ምላሽ እንደምትሰጥ ዝተዋል። በሊባኖስና በእስራኤል መካከል ተደርሶ የነበረውን የተኩስ አቁም ኢራን ከአሜሪካና ከእስራኤል ጋር የተደረገ አጠቃላይ የተኩስ አቁም አካል አድርጋ ተወስደዋለች። ሰላም ለምድራችን፣ ሰላም ለመካከለኛው ምስራቅ ይሁን። አበቃን። ሰናይ ጊዜን ተመኘን።